አቶ ተስፋዬ ድንገት ተሰወረ። የባቢ አባት ሳያስቡ ድንገት ጠፋው። እንግዲህ ጽናት ቤት ፍለጋ ላይ ነበረች። ራሄል የነ ጽናትን ቤት አከራይታባት ያከራየችውም እንግዲህ የብሌን እናት ነበር እዛ እንድትገባ ያደረገቻት ማለት ነው፣ በገንዘብ ገዝታት። ብሌንም እንግዲህ እናቷ ጋር ጣልታ ለብቻዋ ነበር የነበረችው። ምክንያቱም እነ ጽናት ላይ እንዴት እንደስትሰሪ ያለሽ ብላት ተጣልታ እዛ ቤት አልቀመጥም ብላ ብሌን ለራሷ ብቻዋን ነበረች። ባቢ ደግሞ እንግዲህ ከስራ ባቢና ጽናት ከስራ ወጥተዋል ማለት ነው። ጽናትን ካልተውክ እዚህ ስራ አትሰራም አትሰሩም ተብለው ተባረው ነበር። ይህ ሁሉ እንግዲህ ሴራ የራሄል ነበር። ስራ የሚያስለቀቃቸው በእሷ ሴራ ነው። ቤትም እንግዲህ ተከራዩትን በኪራይ ላይ ኪራይ እንደዚህ ያደረገችባቸው ራሄል ናት ማለት ነው። ምክንያቱም ጽናት ግራ ገብቷት እንድትወርቅና ጽናትና ናሆሜ ወይም ባቢ እንዲለያዩ ነው እሷ አቅዷ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደኔ የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ረቢል ዓለሚን። በያላችሁበት አላህ ይጠብቃችሁ እያልኩኝ ጽናት ህይወት መንገድ እንግዲህ እንደቀጠለ ነው። ባለፈው እንግዲህ ራሄል ያው ተስራ ማባራቸው ነበር። ተስራ አባራቸው ላ እንግዲህ አቶ ተስፋዬን ራሄል እንግዲህ በእሷ ሴራነት ጽናትና ባቢ ከስራ ተባረው ነበር። ከዛም ደግሞ አልፋ በጎን እንግዲህ የብሌን እናት በደካማ ጎኗ ገብታ ጥሩ ቤት አከራይሻለሁ ብላ እንግዲህ ይሄን ጽናትን ቤት መጀመሪያ ሄደን ጽናትን አከራይ እንግዲህ በገንዘብ ገዝታ ከዚያ በኋላ እንግዲህ የተከራየችላት ደግሞ የብሌን እናት ነበረችው። የብሌን እናት ቤቱ በጣም እንግዲህ ዝቅተኛ ኑሮ ነበር የምትኖረው። የብሌን እናት ተንስታ እነ ጽናት ቤት ሄዳ ገባች ማለት ነው። ግን እነሷ እንደዛ ስታረግ ብሌን እና ጽናት ጓደኝነታቸው ውስጥ ተጠግ ነው እና ብሌን ደግሞ ጓደኛ እንደዚህ አድርገሽ በእነሱ ላይ እንዴት ነው ለዛ አልሄድም ብላ ለብቻዋ ነበር ተጣልታ ከእናቷ ጋር ተቀመጠችው ማለት ነው። ብሌን እንግዲህ የጽናትና የብሌን ጓደኝነት በጣም ደስ የሚል ነው። እስከ ጥግ ነው። አባቷና እናቷ ራሱ በሚዋሩት መሰረት ማለት ነው። እንግዲህ እንትና ጽናት ቤት ፍለጋ ይዛ ነበር። ቤት የፈለገች ነበር ከናሆሜን ጋር ከጽናትን ከሆነ ቤት ደግሞ በአሁኑ ሰዓት በጣም ኑሮ ስለተወደደ ጨምሯል ማለት ነው። ከዛ ላይ ስራ የላትም። አባቷም ያው በሽተኛ ነው እና የሚያግዝት የለም። እሷ ለራሷ ደግሞ የምትሰራውን ስራ ተስፋ ያባረራት ማለት ነው። እንግዲህ ቤት እየፈለጉ ነበርና ቤት ደግሞ ውድ ሆኖባቸው ሊስማማቸው አልቻለም ማለት ነው። ራሄል እንግዲህ የብሌን እናት ጋር ተገናኝተው ብሌን እናትና ራሄል እንግዲህ የብሌን እናት ቤት አጡ፣ ምን ላድርግ ለጊዜው እኔ ጋር ይቀመጡ ስትላት ይቀመጡ ብላታል። ይቀመጡ አንቺ ነሽ የምታውቂው፣ እስኪ ጥገኝነትና ማጣትን ምን እንደሚመስል አሳያችሁ፣ በዛው ያው እንትን በሳጫሉ ምናምን እንደማ እያለች እሺ ይቀመጡ አለቻት ማለት ነው። ነገር ግን ከብሌን እናት አሁንም ያደረገቻት መልሳ እንደምታስመጣት ሁሉ ያወጣችውን ወጪ ሁሉ እንደምታስመልሳት የዛተችባት ነበር ማለት ነው። እንግዲህ የብሌን እናት በኋላ የሚመጣበትን ጉዳይ አላየችም። አሁን መብለጭለጫን ነው ያየችው ማለት ነው። የጽናት አባት ራሱ እንዴት ታደርጊያለሽ እያላት ነበር። ነገር ግን እና ጽናትን በገንዘብ ቀይራቸዋለች ማለት ነው። ነገር ግን እሷ ብትቀይርም ገንዘብ አላቂ ነው ነገር ያልጋል። ብሌን ጓደኛዋን አልከደቻትም ማለት ነው። እንደዚሁ እንዳለች ከተብብሯ ጋር እንዳለች ናት። በክፉም በደጓ አጠገቧና ማለት ነው። እንግዲህ ራሄል ቢሮ መታ የባቢ መጥቶ አባቴ እሳ ሲላት አልመጣም እያለችው ነበር። እና መጠጥ ቤት የሚጠጣበት ሄዶ ቸክ አርጎ የሆነ እዚህ ቦታ የሚለው ቦታ ቸክ አርጎ ታጣው በኋላ በጣም ነበር ውስጡ የተሰበረው። ያው እንግዲህ አባት ነው። አባትና እናት ላይመቹን ይችላሉ፣ ሊመቱን ይችላሉ፣ ይቆጡን። ነገር ግን ደግሞ ያው አባትና እናታቸውና አንጀታችን
አይችልም፣ እነሱም በእኛ ላይ አይችሉም ማለት ነው። እና በጣምም ቢሆኑ ባቢ ግን ለአባቱ በጣም ተጨንቋል ማለት ነው። ቤት የሚሄድ ቤት ሲያጣው በጣም መጥፎ ነገር አእምሮ እንትን እያለበት በጣም ተጨናንቋል ማለት ነው። እንግዲህ አምሽተው የብሌን እናትና የጽናት አባት እየጠበቋቸው እያለ ምን ሆነው ነው ብሎ በጣም የተጨነቀ ነበር። እንግዲህ የጽናት አባት ደግሞ እየተንቀሳቀሰ ነው፣ ከበሽታው እያጋገመ ነው ማለት ራሱ እየተንቀሳቀሰ ነው። እንግዲህ ጽናት ቤት ተመልሳ ቤት አታ ስትመጣ ቤት እንዳጣችና ያው ውድ እንደሆነ እየነገረችው ነበር። ግን እንዳትጨነቅ እያለችው ሁሉን ነገር አስተካክላለሁ እያለችው ነበር። እንዲሁም ደግሞ ድርጅታቸው መመለስ እንደሚችሉ እሱ ከተሻለው እየነገራን ነበር። ድርጅቱ እንኳን ይመለስ ምንድን ነው የምናስመስል ይሄን እንኳን እርሳው እያለችው ነበር ማለት ነው። ከዚያም በኋላ እንግዲህ ባቢ ፍለጋ በወጣበት ሰዓት ምንም የባቢ አባት አይተነዋል የሚል ሰው የለም ማለት ነው። ከጧት እስከ ማታ ሲፈልጉ አይተነዋል የሚል የለም ማለት ነው። እንግዲህ የት እንደገባ አይታወቅም። በጣም ተጨንቋል። ጽኑ እንግዲህ ከባቢ ጋር ሆና መጨረሻዋን እየተከታተለች ትገኛለች። ግን አሁን የጽናት የባቢ አባት የት እንደገባ ድንገት እንደተሰወረ ራሄል ሊሆን ወጥመድ ውስጥ አጥምደው ካልሆነ በስተቀር በጣም አስቸጋሪ ነገር ነው። እሷ እንግዲህ ራሄል ያው ጽናትና ባቢ እንዲለያዩ ነበር ያቀደችው፣ ግን አይለያዩም። በዚህ ምክንያትም እውነተኛ ጓደኝነት ያላቸው ጥግ ሰጥግ የሚሄዱ ልጆች ናቸው። ሰው በችግሩም ጊዜ በደስታውም ጊዜ ነው። በእርግጥ ግን ጽናትና ባቢ የሚለያዩ አይደሉም። እሷ ግን እንግዲህ ያልሰራቸው የለም፣ ቤት ኪራይም መታወጣቸው ነው። የጽናትም እናት እንደውም ይቅርታ እየጠየቀች ነበር። አስከፋኋችሁ፣ እኔም የብሌን አባት ከሞተ በኋላ እንዲህ ያለ ኑሮ ነበር የምኖረው፣ ዝናብ እየጣለብኝ ቤቴ እንደዚህ ያለ እያለች በጣም የውስጧን ችግር እየነገረች ነበርና እንግዲህ ተቀመጡ፣ እስከፈለጋችሁ ድረስ ተቀመጡ ብላ ፈቅዳለች ማለት ነው። ቤት ውስጥ እንግዲህ አብረው እንዲቀመጡ ማለት ነው። ብሌንም እዚህ ሆናለሁ በአንድ ነገር ተስማምን ብላ አስማምታታለች። እነሱም ጽናት እዚህ ተሆኑ ብላን ነበርና እሺ ይሁኑ ስትላት ግን ግዴታ ፊት ምናምን እንዳትነሻቸው እንደ በመጀመሪያ ሆኔ መጥፎ ነገር እንዳትናገሪ ብላ አስጠንቃታለች። ብሌን በጣም የጓደኛ ጥግና በእውነት በጣም ጎበዝ ልጅ ናት ማለት ነው። እና እንግዲህ እናይቱን አሳምናታለች ማለት ነው። ስጋ እንድትሆንና መጥፎ ቃል እንዳትናገርም እንደገና ደግሞ እንዳታሳይ መጥፎ ፊት ምን እንዳታሳይ ብላ አላስገብታታለች ማለት ነው። ውድ ቤተሰቦች ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እንደ ጽናትና እንደ ብሌን ያለ ጓደኛ አላህ ይስጠን ማለት ነው። ጓደኛ በችግር ጊዜ ህቦናችሁ ሆኖ አብሽሮ የሚለን ነው። በእውነት በጣም የጓደኛ ጠቅ በጣም ደስ የሚል የጓደኝነት ጥግ ነው ብሌን የምታሳየው ማለት ነው። በእውነት ከእናቷ ጋር እስከመጣላት ሁሉ ነገሯ እንግዲህ ራሄል ደግሞ ለብሌን ሴራ እየጠነሰችላት ነው። ሌላ ሰው የሚያጣራትና የሚከታተላት ሰው እያደረገችበት፣ ግን ብሌን ኃይለኛ ናት፣ አትሸነፋትም።